ከስሽ ታምኜ ያውም አገልጋይሽ ታማኝ ባሪያሽ ሆኜ ተጸጽቼ ነው አማርኝ የምለው በሕይወት እስካለው ፍቅሬ ክሳለው። ሀይ ምን ትርጋለህ? ጠጋ በል ጠጋ ወደዚህ ጠጋ በል። እንደዚህ ክፍተት ሰጣችሁ ነው ሴጣን ሊገባ ያቻለው። እንዲህ ከተጠጋጋችሁ ይሄ ምሳሌ ነው። ይገባሃል? ክፍተት አይሰጥም። ለምንም ነገር ክፍተት አይሰጥም። እንዴት ነው? አስተካከለች አስተካክላለች ነው አስተካክዬላት ነው የመጣሁት ነው እኔ ጋር ይዘውና ማታ ብለኛለች። እኔ ጋር ያድራላለች። እሺ ሩቲ ምን አልሽኝ? አሁን እግዚአብሔር አምላክ ይባርክሽ፣ መርቄሻለሁ፣ ልጄ ባርኬሻለሁ። ጓዳሽ ይባረክ፣ ኪስሽ ይባረክ፣ የወለሽ ይባረክ ብዬ መርቄሻለሁ። አሁን መደጋግመው ነገር የለም። ሰላም አውርዱልኝ፣ ሰላም አውርዱልኝ። እቅፍ ብላችሁ ተቃቀፉልኝ ልጆቼ። ከአሁን በኋላ ንፋስ እንዳይገባ ምንም ነገር እንዳይነካብኝ ቅፍ ብላችሁ ተቃቀፉ። እናንተ እኮ ማታ እኔ የተናገርኩ ነገር እኮ አለ። አንድ አካል እኮ ናችሁ፣ አንድ አካል ናችሁ። አካላችሁ አንድ ነው። በቃ አካላችሁ የእሱ አካል አንቺ ነው፣ አንቺ አካል እሱ ነው። በቃ ያምሻ በቃ የአንቺ አካል ሲነካ ያምሻል፣ እሱ የእሱም አካል የአንቺ አካል ሲነካም እሱ ያመዋል። በቃ አሁን ሰላም አውርዱልኝ። የእናንተ ሰላማችሁ ነው የሚፈልገው ብያለሁ። አሁን ምንም ልትናገሪም አልፈልግም። ሌላ አንዳንድ የምትይው ነገር ካለ በእኔ አላፈንሽ ልጄ፣ አላፈንሽ። የሆነ አንዳንድ ነገር የምትይው ነገር ካለ ማለት ነው። ምንም ችግር የለም። አውሪ። እኔ አባትሽ ነኝ። አውሪ፣ ግድ የለም። ልጆቼ ናችሁ እንዴ። አብሬ ማለት አንቺ ነሽ፣ አንቺ ማለት አብሬ ነው እንዴ። አውሪ፣ የግልጽ አድርገሽ አውሪ። ችግር የለም። ችግር የለም ማለት እርሶ ሰላም አውርቼ ብለውኛል። ሰላም አወርዳለሁ እና ደግሞ ያው ቅድም እንደነገርኩት ነው ጋሼ፣ መሄድ እፈልጋለሁ። መቅረት አልፈልግም። ግን ሰላም እንዳወርድ ከፈለጉ ሰላም አውርቼ እርሶ መርቀውኝ መንገዴ የሚተቃና እንዲሆን እርሶ መርቀውኝ ብሄድ ደስ ይለኛል። ችግር የለም። እሱ ጋሼ እየፈቀድክላት ነው እንዲ ያለው ሂድ። ምን አገባ? ምን የምታውቀው ነገር አለ? መሄዷና ለመሄዷ ዛሬ ነው እንደ የምታውቀው አንተ አይደለም። አስቀረታለሁ አይደለም። መሄዷና ለመሄዷ ዛሬ ነው የምታውቀው። አያገባህም። በቃ በዚህ ነገር አንተ ምንም የሚጠቅስ ነገር የለም። በቃ እኔ ማታ አስቀረታለሁ። በቃ አያገባህም። በቃ ሰላም አውርዱ እንጂ አያገባህም። አንተ ትሄድም አትሄድም ምንም ትበል፣ አንተ የሚያገባህ ነገር የለም። በዚህ አትግባ። በቃ አንተ ሰላም አውርድ ነው። ስላንተ ጨርሻለሁ። ባይዘው ጨርሻለሁ። አንተ ምንም ልትናገረኝ አልፈልግም። ልትናገረኝ ምንም አልፈልግም። እግዚአብሔር በቃ አንተ ልትናገረኝ አልፈልግም። በቃ እረፍ። ትሂድ አትሂድ እንዲህ መወሰን አትችልም። እኔ ነኝ የምወስነው። ምንድን ነው ሰላማችሁ ፈልገዋለሁ። እኔ መርቂያት ነው የምትሄደው። የምትሄድ ከሆነ በቃ ከዛም በኋላ ልጄ ታልምበትና እንግዲህ መርቀኝ ያለችን ቀን የዛን ቀን ወይኔ ፈቅድላት ይሆናል ወይም አልፈቅድላት ይሆናል። አንተ መፍቀድን ምንም ማለት አትችልም። በቃ ትሂድ አትሂድ በዚህ ውሳኔ ውስጥ አትግባ። አንተ ሰላም ማውረድ እኮ ቀላል ነው። እኔ እንዳትሄድ ስለፈለግኩ ነው እንጂ ሁሉ የለፋሁት የነበረው እኮ ሰላም ማውረድ ቀላል ነው። ቀላል ሰላም እስታራ እስካሁን ለምን ሰላም አታወርድም ነበር? ሰላም እስካሁን ለምን ቀላል ከሆነ ለምን አታወርድም ነበር ታዲያ? ይሄ ሁሉ ውዥንብር ሲፈጠር ቀላል ነው እንዴ? እኔ ከወታደራ ታዲያ እዚህ ምን አመጣኝ? እሄዳለሁ ስላለች እኮ ነው ጋሼ ሁሉ ነገር የተፈጠረው እንጂ እኮ እኔ እስከዛሬ እሄዳለሁ ያለች ጠብቃለች። አይ ቪዲዮ አከታተል የለ እንዴ? እኔ ቪዲዮ ጠብቃለች። ብዙ አስታማለች፣ ጠብቃለች።
አልጠበቀችህም እንዴ? ሚዲያ በጄ ነው አለው። እኔ ቀን በቀን ከፍቼ ነው ማየው እያልኳችሁ እኮ ነው፣ እየነገርኳችሁ ነው። አብረን እንዲህ በገሃድ እንዲህ አልተገናኘንም እንጂ ቪዲዮ እያየው ነው እንዴ። ጠብቃለች እች ልጅ እንዴ። የበለጠ ምን ታርገ ምትመለስ ከሆነ ተመለስ። ምትመለስ ከሆነ ከአሁኑ ሰዓት ጀምረ ተመለስ። ከዛሬ ጀምረ ይሄንን ነው የሚለው። እሷ ትሄድ አትሄድ ተወስን። አንተ ዝም በል። አሁን አትሄጂም ብለህ አሁን ገብታለች። እግሯ ያዛት። እሺ እባክህ እግሯ ያዛት። አትሄድም። ኧረ እባክህ እግሯ ያዛት። በእንደዚህ አይነት አይደለም። እየገለጥክ ነው እንዴ? በእንደዚህ አይነት አሁንም በእንደዚህ አይነት አይደለም። ሰላም ማለት በእንደዚህ አይነት አይደለም። አሁንም ተመለስ። እኔ የምናገረው ነገር ስማ። አሁን እኮ እኔ ብዙ ተናግሬያታለሁ እኮ ብዙ አውርተናል እኮ። አሁን መሰለ መጣችሁ። ቆይቷል። ከመጣች ቆይ ነው አልኳት። እግዚአብሔር ባልካት ይዛት መጣች። አንቺም ወርድብሽ ነበር ዛሬ። አይ እሷ ይዘሽባት መጪ። በቃስ ከዛ ትንሽ በረደልኝ። አሁን ሰላም አውርዱን። ሁለታችሁ ሰላም ነው ፈልገው። አሁን ሰላም ነው ፈልገው። ሁለታችሁ ሰላም ካልሆናችሁልኝ እኔ ሁለታችሁ ሰላም ካልሆናችሁልኝ እኔ ራሴ ህሊናዬ ሰላም አይሆንም። በቃ ሰላም እኔ በራሴ ማለት ነው። ማንንም ሽማግሌ ያላነሳ ማንንም እስኪ ለእኔ ያቅተኝ ልጅ አብርሃም ለእኔ ያቅተኝ እገርፈዋለሁ ብዬ ነበር። በዱላ እገርፈዋለሁ ብዬ ነበር። ምንም ያመጣል አሸንፈኝም። አገንትሌ ነው የምጥለው በዱላ ምንም። በእንደዚህ አላጨማልቅ። በቃ በእኔ ትዕግስት ያለቀ ትዕግስቴ በጣም አልቀዋል። እኔ ትዕግስት ያው በቃ ስለሱ ያለኝ ትዕግስት አልቋል። አሁን እቺ መቼ ሄጂ አሁን እኮ እሱን መክራለሁ ብዬ አይደለም መጣሁት። እሱን እናገራለሁ ብዬ በቃ የራሱ ጉዳይ ብዬ እንትን ነው። ወይ በዱላ ወይ በምን ይመለሳል። እሱ መልሰዋለሁ። ምንድን ነው እንትን ያለ አንቺ ነገር ነው ሩትዬ